ፕሬዝዳንት ትራምፕ ለኢራን እስከ ቅዳሜ የሚቆይ የመጨረሻ ማስጠንቀቂያ ሰጡ። የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ የውጭ መርከቦችን በቁጥጥር ስር ማዋል ጀመረ። በደቡብ ሊባኖስ ጋዜጠኛ አማል ካሊል ላይ የተፈጸመው ግድያ ከፍተኛ ዓለም አቀፍ ቁጣን ቀሰቀሰ። በፋርስ ባህረ ሰላጤ ስር ባሉ የኢንተርኔት ኬብሎች ላይ ጥቃት ሊሰነዘር እንደሚችል የኢራን ሚዲያዎች ፍንጭ ሰጡ። ዓለም አቀፍ የመረጃ ፍሰትም አደጋ ላይ ሊወድቅ ነው ተባለ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹም ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ አጫጭር መረጃዎች ስናልፍ የፈረንሳይ መንግስት ግሪክ ታጥቃቸው የሚገኙትን 43 የሚራዥ 200 ተዋጊ ጀቶች ለዩክሬን አሳልፋ እንድትሰጥ ይፋዊ ውሳኔ ሐሳብ አቀርበዋል። ፈረንሳይ ለዚህ ልውውጥ ምትክ ይሆን ዘንድ የግሪክ አየር ኃይል እኩል ቁጥር ያላቸው ዘመናዊ የራፋኤል ተዋጊ ጀቶችን በልዩ ቅናሽ እንዲያገኙ ከዳሶ ኩባያ ጋር ተስማምታለች። ይህ እርምጃ ዩክሬን ከአየር ላይ የሚሰነዘሩባትን ጥቃት ለመመከት የምታደርገውን ጥረት በእጅጉ ያግዛል ተብሎ ይጠበቃል። ወደ ሀገር ውስጥ መረጃ ስንመለስ በአማራ ክልል ደቡብ ጎንደር ዞን ጋይንት ወረዳ ሚያዝያ 9 ቀን 2018 ዓ.ም በመንግስት ወታደሮች ተፈጸመ በተባለው ጥቃት 7 ሰዎች መገደላቸውን ቢቢሲ ዘግቧል። ጥቃቱ የተፈጸመው ሳሊ በተባለች አነስተኛ ከተማ ሲሆን ከሟቾች መካከል የቤተ ክርስቲያን አገልጋዮች፣ የእንስሳት ሐኪሞችና አርሶ አደሮች ይገኙበታል። በዚህ ጥቃት በቤተ ክርስቲያን ላይም ጉዳት መድረሱን ነው የተገለጸው። በተመሳሳይ መረጃ አምነስቲ ኢንተርናሽናል በኤርትራ ያለውን የሰብአዊ መብት አያያዝ አሁንም በጣም አስከፊ በሚባል ደረጃ ላይ እንደሚገኝ ይፋ አድርጓል። ድርጅቱ እንደ አውሮፓውያን አቆጣጠር በ2026 ባወጣው ሪፖርት በፕሬዝዳንት ኢሳያስ አፈወርቂ የሚመራው አገዛዝ ዜጎችን ያለ ፍርድ ማሰርና ማሰቃየትን እንደ መቆጣጠሪያ መሳሪያ የተጠቀመ መሆኑን አጋልጧል። ወደ ሌላ አጭር መረጃ ስናልፍ የአፍሪካ ህብረት ጠቅላይ ሚኒስትር አብይ አህመድ የሀገሪቱ ሰው ሰራሽ አስተውሎና የዲጂታል ጤና ዘርፍ መሪ አድርጎ መሾሙን አስታውቋል። ይህ ሹመት ኢትዮጵያ በቴክኖሎጂው ዘርፍ ላሳየችው ተሳትፎ የተሰጠው እውቅና መሆኑን ተገልጿል። በሌላ በኩል መላ ሀገሪቱ ትኩረት የሳበው የፊንቴክ ማጭበርበር ወንጀል ምርመራ ዛሬም ቀጥሎ ውሏል። እነ አርቲስት ሰራዊት ፍቅሬ፣ እነ ሰለሞን ቦጋለና እነ መንሱር ጀማል ጨምሮ ሌሎች ተጠርጣሪዎች ዛሬ በፍርድ ቤት ቀርበዋል። ፍርድ ቤቱ ፖሊስ ለምርመራ የጠየቀውን የ10 ቀናት ጊዜ ወደ 7 ቀን በመቀነስ ይህ የመጨረሻ የምርመራ ጊዜ መሆኑን በማስመር ጥብቅ ማስጠንቀቂያ ሰጥቷል። ፖሊስ በ7 ቀናት ውስጥ ምርመራውን ካላጠናቀቀ ተጠርጣሪዎች በዋስትና ሊለቀቁ እንደሚችሉ እድል ሰፊ መሆኑን ተጠቁሟል። ታዋቂው አትሌትና ባለሀብት ሻለቃ ኃይሌ ገብረስላሴ 11ኛ መዳረሻ የሆነውን ኃይሌን ሆቴልና ሪዞርት ዛሬ በደብረ ብርሃን ከተማ አስመረቀ። በ1.9 ቢሊዮን ብር ወጪ የተገነባው ይህ ዘመናዊ ሆቴል ለከተማዋ የቱሪዝም ፍሰት፣ ለስራ ዕድል ፈጠራ ትልቅ አስተዋጽኦ ይኖረዋል ተብሏል። ኃይሌ ገብረስላሴ ሆቴሉን ከባለቤቱ ከቤተሰቦቹና እንዲሁም ከመንግስት ትልልቅ ባለስልጣን ጋር በመሆን መርቀውታል። ወደ ዕለቱ የዜና ትንታኔ እናልፋለን። በቅድሚያም በእስራኤል የተገደለችውን ጋዜጠኛና የሊባኖስን ምላሽ እናያለን። ሊባኖስ በመሪር ሐዘንና በቁጣ ውስጥ ትገኛለች። የአል አክባር ጋዜጣ ዘጋቢ የሆነችው አማል ካሊል በእስራኤል ጦር በተሰነዘረ ጥቃት ተገድላለች። ይህ ጥቃት የደረሰው በአል ታይር ከተማ ሲሆን ባልደረባዋ ዘይነብ ፊራጅምን በከባድ ሁኔታ ቆስላለች። የሊባኖሱ ፕሬዝዳንት ይህንን ድርጊት በሰው ልጅ ላይ የተፈጸመ ወንጀል ሲሉ አውግዘውታል። በእሳቸው እይታ እስራኤል ጋዜጠኞችን ሆን ብላ ኢላማ የምታደርገው በሊባኖስ ላይ የምትፈጽመውን ግፍ ለዓለም እንዳይጋለጥ ለመደበቅ ነው ብሏል። ፕሬዝዳንቱ ዓለም አቀፍ ማህበረሰብ ጣልቃ እንዲገባና ይህንን የሰማዕትነት ጉዞ እንዲያስቆም ጠይቀዋል። በሌላ በኩል እስራኤል በደቡባዊ ሊባኖስ የሂዝቡላህ ልሂቃን የሆነውን የራዲዋን ኃይል ተዋጊ በቁጥጥር ስር ማዋሏን አስታውቃለች። ይህ ሁኔታ በዲፕሎማሲው መስመር ያለውን ተስፋ ይበልጥ እያጨለመው ይገኛል ተብሏል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ ሮብ ዕለት ሊጠናቀቅ የነበረውን የተኩስ አቁም ስምምነት ላልተወሰነ ጊዜ አራዝመዋል። የዋይት ሃውስ ቃል አቀባይ ካርኑን ሌቤንት እንደገለጹት ስምምነቱን ለማራዘም ምንም አይነት ቀነ ገደብ አልተቀመጠም ብለዋል።
ትራምፕ ኢራንን እስከ መጨረሻው ቅዳሜ ድረስ የተሟላና የተቀናጀ የድርድር ሐሳብ እንድታቀርብ አሳስበዋል። በኢስላማባድ የሁለተኛ ዙር ድርድር ለማካሄድ ዝግጅቶች ቢኖሩም የኢራን ባለሥልጣናት አሜሪካ እገዳውን ካላነሳች አንሳተፍም እያሉ ነው። ፕሬዚዳንት ማሱድ አሁንም ለውይይት ክፍት ቢሆኑም የአሜሪካ ዛቻና ግብዝነት ዋነኛው እንቅፋት አድርገውታል። ፕሬዚዳንት ኤርዶጋን ይህ ጦርነት አውሮፓውያንን እያዳከመ መሆኑንና ጉዳቱ ከቀጠለ ዓለም አቀፍ ጥፋትና ፈተና እንደሚያስከትል አስጠንቅቀዋል። በጦር ሜዳው ብቻ ሳይሆን በኢኮኖሚው ረገድም ኢራን ከፍተኛ ፈተና የገጠማት ነው ተባለ። አዲሱ የግምጃ ቤት ኃላፊ ስኮት ቤንት ኢኮኖሚ ፍሪ የተባለው ከፍተኛ ጫና በቴህራን ላይ እንደሚቀጥል አስታውቀዋል። የኢራን የነዳጅ ማጠራቀሚያዎች ሊሞሉ መሆኑንና የገቢ ምንጫቸውን ሙሉ በሙሉ ለመዝጋት እንደሚሰሩ ዝተዋል። በጦርነቱ ምክንያት ቢያንስ 2 ሚሊዮን ኢራናውያን ስራቸውን አጥተዋል። የነዳጅ ዋጋ መናር የኢራን አየር መንገድ በረራዎች ሙሉ በሙሉ እንዲቋረጥ አስገድዶታል። በሌላ በኩል እስራኤል የጦር መሳሪያን ነፃነትን ለማረጋገጥ ከ200 ሚሊዮን ዶላር የሚያወጣ የላቁ የአየር ኃይል ጥይቶችን ከአልቤንት ሲስተም አዛለች። ይህ የሚያሳየው ለረጅም ጊዜ ጦርነት እየተዘጋጀች መሆኑን ነው ተብሏል። ክቡራትና ክቡራን፣ በመካከለኛው ምስራቅ በአሁኑ ሰዓት በፈሳሽ ባሩድ ላይ ትገኛለች። በአንድ በኩል የሰው ልጅ ሕይወት፣ በሌላ በኩል ደግሞ የዓለም የንግድ መስመር የኢኮኖሚ ጦርነት እንደቀጠለ ነው። የዕለቱን የኢትዮጵያ ሚዲያ መረጃ እኒህ ነበሩ። ስላዳመጣችሁን እናመሰግናለን። የቪዲዮውን መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ሳብስክራይብ ማድረግ ቤተሰብ ይሁኑ። አስተያየታችሁን ከስር ባለው ኮሜንት መስጫ ላይ አስፍሩልን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቸር ቆዩ። ኢትዮጵያ የሁሉም ሚዲያ